ከመጀመሪያው አድናቂክ ነው። ምክርህ ጥሩ መርፌ ነው፣ አስተማማኝ እና አመሰግናለሁ። እና የዛሬ አመት ነበር ገዝቴ ላኩልህ። እግዚአብሔር ይመስገን ተሳክቶልኝ ያው በሁለት አመቴ ገባሁኝ እና አመሰግናለሁ። ያ እስካሁን ሪስኮችን አልመለስኩትም። አሁን መለስክልኝ። እንኳን ደህና ቆየህልኝ። ትንሽ ማወያየክ ነገር ነበር እና ካላስቸገርኩ ላብራራለህ። ደስ ይለኛል፣ ንገረኝ። አመሰግናለሁ። እና ኦልሬዲ አግብቻለሁ እና በአጋጣሚና እንደማንም ሰው ተሰድጄ ወደ ሰው ሀገር ወጣሁኝ። ይሰማል? ለኔ ይሰማኛል። አይሰማም? አሁን ይሰማል። እሺ። እና እንደማንም ሰው ተሰድጄ ወጣሁኝ እንደማንም ሰውና እግዚአብሔር ይመስገን ትዳሬ በሰላም በቀና እየሄደ ነበርና ከአመታት በኋላ ሰው እንደሚሰራው ቤትም ሰራውኝ። በመሃላችን አንድ ልጅ አለ እና ከሆነ አመታት በኋላ ወሬ ሰማኝ ነበር። ባልሽ ነው አይደል? ባሌ ነው ያ። እሺ። እና ሲሰማ ቀጥታ ጠየቅኩኝ፣ እንደዚህ አይነት ሌላ ጓደኛ እንደያዝክ እየተሰማኝ ነውና ትክክል ነው ወይስ አይደለም? ትክክል ከሆነ ንገረኝ። እኔ ጋር ስህተት ካለ ስህተቱን ማረማለሁ። ርቀትም ከሆነ ነገሮችን ለማስተካከል እንሞክራለን አልኩኝ። እሱም ነው አይደለም ምናምን አለኝ። ባይዘው ያው የሰው ልጅ እንደየመልክ እንደየአለባበሳ ሁላችንም እንለያለን። እኔ ደግሞ ማርያምን አንድ ሰው ካለ አምናለሁ፣ ወላሂን ካለ አምናለሁ። በቃ ኖርማል ገባ። ከምትጠራጠረው እንደራስህ ካሰብክ ሁሉንም ነገር እንትን ትላለህ። እና እኔ አክሴፕት አደረኩኝ አላረኩኝም ምናምን አለ። ከዛ እሺ ብዬ ኖርኩኝ። በሆነ አጋጣሚ መሬት ገዛው ምናምን እና ወደ ኢትዮጵያ ወሬው በቃ ስላልጣመኝ ሄድኩኝ ወደ ኢትዮጵያ ማለት ነው። ሂጄ ሳይ ምንም የለም ውሸት እንደሆነ ምናምን አስረዳኝ። ከዛን ቤተክርስቲያን ሄጄ ንገረኝ፣ እውነት ከሆነ ንገረኝ፣ ውሸት ከሆነ ደግሞ ንገረኝ። ከፈለኩት አምኜው እቀበላለሁ፣ ከወደድኩ አምኜ እቀበላለሁ፣ እናስተካክላለን። ካልወደድኩት ደግሞ ችግር የለውም፣ ነገሮችን በሰላም እንደጀመረን በሰላም መፍታት ይቻላል፣ በንግግር ማለት ነው ብዬ አስረዳሁትና ቤተክርስቲያን ፊት ለፊት ሄዶ የለኝም ምናምን ብሎ እንትን አለና በቃ እኔ ከማርያም በላይ ማንንም አላምንም ብዬ የገዛነው መሬት በጋራ ነው። ትዳሩ ስትኖር ግዴታ ግልጽ መሆን እንዳለብኝ ለራሴ ስላሳመንኩኝ በሁለታችን ስም መሬት ገዛሁኝ። ከዛን ደግሞ በቃ እግዚአብሔር ይመስገን ሰራሁኝ እሱ ላይ እና አሁንም ደግሞ ያው ትንሽ ማስተካከል ስላለብኝ ተመልሼም ነገሮችን አስጀማምሬ ምናምን እንደ ሀፍ ካሰራ በኋላ ትቼውን መጣሁኝና ስመጣ ግን እኔ እውነት መናገር ለኔ በቃ ትልቅነት ነው። ገባ ርቀት አለ። አንቺ እንደዚህ መሰደድ ፈልገሻል፣ ይሄን ነገሮችን ከት ማድረግ ፈልጋለሁ፣ ከት እናርግ፣ ዳሴት መጨረስ እንችላለን ብዬ ሁሉን ማስረድቻለሁ። ነገር ግን ከኔ ጋር እስካለቅ ድረስ ይመለከተኛል። እግዚአብሔር ይመስገን በረከቱን ሰጥቶናል። ለሱ ስንል መኖር እንዳለብኝ ብዬ ሁሉን ማስረዳሁት። ተመልሼም መጣሁኝ። ከዛን በመጣሁኝ በስምንተኛው ምሰማው ስራ ደስ አላለኝ። በቃ እዚያው ጀምሬያለሁ። ቤቱንም ግማሽ ሂጃለሁ። ነገሮችን እያስተካከልኩ ነው። በቃ ቢያንስ ከአንድ አመት በኋላ እመለሳለሁኝ። አይ ከዚህ በላይ ሲሆን ያስጠላል፣ እሱ ላይም አልፈርድም ብዬ ነገሮችን በተመካከሬ ከሱ ጋር እንትን አልኩኝ፣ ወጣሁኝ ማለት ነው። ከዛ ስሰማ አሁንም ግልጽ ነገርኩኝ።
ይሄ እንደዚህ እየተሰማኝ ነው። መለሰ ከሷ ልጅ ጋር ነው የሚሰማው። ለምን ከሌላ አልተወራም? ለምን አዲስ ነገር አልተፈጠረም? ለምን ተደጋግሞ ከሷ ልጅ ጋር ለምን እንትን ይባላል? ስለዚህ ፕሊዝ ያለው ነገር ለኔ ግልጹ ነገረኝ። ምን እንኳን ይሆናል ማን እንኳን አይሆንም። በቃ ሁሉም ነገር በእግዚአብሔር ዘንድ እንጂ በእኛ ምንም ነገር ሊሆን አይችልም አልኩኝ። በቃ እሱ ደግሞ የሰው ወሬ እየሰማሽ ምናምን ሲለኝ ከዛም በኋላ ለማንኛውም አልኩኝና በራሴ ስም ለማንኛውም ነገ ኢንኬዝ ቢፈጠር እንኳን ባዶ መቅረት የለም በሚለው በራሴ ስም ለብቻ መሬት ገዛውኝ ለራሴ ለግሌ ማለት ነው። አረኩኝ እንደዛ ማለት ኢንኬዝ ነገ አይታወቅም በሚለው ከዛን ስሰማ ምንድነው ፕሮፋይል ላይ ወልዶ አልጋይ ላይ ልጅ አስቀምጠው አየሁት ፕሮፋይል ላይ። ከዛን ደወልኩኝ ሳይ በቃ ማለት ሁሉም ነገር በእግዚአብሔር ይሆናል ብዬ ስለማምን ብደነግጥም ግን ለውስጤ መናገር አለብኝ። በሰው ሀገር ላይ ነኝ። እዚህ ጋር ግዴታ ቻሌንጆችን መወጣት እንዳለብኝ አሰብኩኝና ከዛን ፕሮፋይል ላይ አየሁት። እኔ ወደ ሀገር ስገባ ይዤ የሄድኩትን አልጋ ልብስ አውቃለሁ፣ አልጋይ ምናምን አውቃለሁ። እና ልጁን አልጋይ ላይ አስቀምጦት ምናምን ከልጄ ጋር ፎቶ አንስቶት አየሁት። ከዛን ምንም አላልኩኝም፣ አለቀስኩኝ ምናምን ለራሴ ተደብቄ አለቀስኩኝ። ከዛም በኋላ ደወልኩኝ። ስለዚህ ይሄኛው ነገር ምንድነው ያረከው? ፕሮፋይል ላይ አይ ይሄ እኮ የሰው ልጅ ነው እንዴ አትዋሸኝ አልኩት። አንተ በምታምነው አምላክ በልጅ ይዣለሁ አትዋሸኝ፣ በቃ ግልጽ ነገረኝ። አዎ አድርጌያለሁ፣ ሼም ይዞኛል፣ እንደዚህ ብለህ ንገረኝ፣ ግልጽ እኔ ግልጽነት ነው የምፈልገው አልኩት። ከዛም በኋላ አዎ እንደው አድርጌያለሁ አለኝ። ለኔ ይገባኛል አልኩት። ይገባኛል እኔ ምን ባጠፋው? ይሄ ሁሉ የሚገባኝ ከሆነ አመሰግናለሁ አልኩኝ። ከዛም በኋላ ዘጋውኝ፣ በቃ ብሎክ አደረኩኝ። እኔ 3-4 ስልክ ነው ያለኝ፣ ያው ትንሽም ሌላ ስራም ስለምሰራ ስልኮች አሉኝና በአንደኛ ቦልኬ ለካ በሌላ በዋትስአፕ እና ቴሌግራም በሌላ አልቦለኩትም። ከዛም በአንደኛ ብቻ ቦልኬ ታውኩት። ከዛም በኋላ በሌላ ገብቶ ልጄ ማናገር እንደሚፈልገኝ ምናምን አልኩት። ከዛን ሪከርድ ሲላክልኝ የልጄ ድምጽ ማለት ነው ማናገር እፈልጋለሁ ምናምን ሲለኝ እሺ ብዬ ሪከርድ መለስኩለት። ከዛን እኔን ካልፈለግሽኝ ልጁን ማናገር ትችያለሽ አለኝ። እሺ ልጁን አናግረኝ፣ እኔ በንግግር ምፈታ ሰው ነኝ፣ በቃ ኖርማል ተደረገ በሰዓቱ አሳመኛል ምናምን ብዬ አወራሁኝ። ከዛም በኋላ እንደማንም ሰው እኔም ማለት ተጀናጀንኩኝ። ከዛም ለመርሳት እኔም ከሌላ ሰው ጋር ተጀናጀንኩኝ። እሱ ይሄን ነገር ሀፕን ካደረገ በኋላ ማለት ነው። እና ያ ኖርማል እንደዚህ ስለማናደር የምታደርገው ነገር አለ። ለዛ ብዬ እኔ ፕሮፋይል ላይ ሰቀልኩኝ። ያን ልጅ ምጀናጀነው ልጅ ማለት ነው። ስሰቅል ከአረብ ሀገር የወሰድኩትን ልብስ እንዳለ ሰብስቦት እንዳለ አቃጠለው፣ እንዳለ ማለት ነው ሰብስቦት አቃጠለው። እና ቤቴ ነገር ያለ አስጀምሬ ምናምን አድርጌ ያው ሀፍ አልቋል፣ ፊኒሺንግ ላይ ነውና የሳሎኑ በርስ በጣም ትልቅ ነው፣ ሰፊ ነው። እንዳለ ክሽክሽ አድርጎ ሰባበረብኝ ማለት ነው። ከዛም በኋላ ስክሪንሾት አደረኩኝ። የላከው እንዳለ የሚያደርገው ነገሮች ይልካል፣ እንደዛ እያደረገ ይልካል። ከዛም በኋላ ሁሉንም ነገር ያስኩኝና አሁን ከብሎኩ ማወጣሁት። እኔ ምንም ማደረግ እኔ ሁሉንም ነገር ለፈጣሪ ነው የምሰጠው። መክሰስም ማተን አልፈልግም፣ ምንም ማድረግም አልፈልግም። በመሃላችን ልጃችን አለ። ልጅን የሰጠኝ አምላክ ይጠይቅ ሁሉንም ነገር። እኔ ምንም አላደርግም። ስለዚህ እኔ ህይወትን ኑር አትኑር ይሄ የራስ ጉዳይ ነው። ግን ከህይወቴ ውጣ፣ በቃ ከህይወቴ ውጣና የራስህን እንደፈለግ መሆን ትችላለህ አልኩኝ። ከዛም በኋላ አይሆንም ምናምን አለ። ሽማግሌ ወደ ቤተሰብ ተላከ። ምን ተባለ በቄስ ተለመነ ቤተሰብ እና ልጅቷ ሌላ ነገር ሌላ እንዳትይዝ ሌላ እንዳታገባ። ከዛም በቃ አጋጣሚ እግዚአብሔር ይመስገን እኔም ከአረብ ሀገር እግዚአብሔር ይመስገን እንደምንም ብዬ በሌላ አርጌ ደግሞ ወደ እንግሊዝ ገባው ማለት ነው። ከዛን እያለን ልጅን ወደ ማዘር ወሰደ። ከዛውንም አመጣ።
እና እኔ ምንም መንገድ መስጠት አልፈለኩኝም። እና ከዛን አሁን ደግሞ እኔ ሌላ ሰው ስፎስት ምን ይላል ንብረቱ ለምን እኔ የገዛሁትን ነገር ሰማ። ከዛን አሁን ያ ንብረት ከኔ ጋር እስካለች ድረስ እስከገዛች ድረስ ንብረቱ የራሴ ነው ብሎ ወደ ገዛውበት አካባቢ ሂዶ ቁልፍ ተቀበለ። እነሱ እንትን አስፈራርቶ ማለት ነው። ቁልፍ ተቀበለ እና አሁን ንብረቱን ሊሸጥ ነው ምናምን ሲባል ማስጠንቀቂያ ምናምን ሰጠሁት። እና አሁን እኔ መጠየቅ ፖይንቱ ላንተ እኔ እንድትረዳኝ የፈለኩት የኔ ፖስት ማድረጉ ትክክል አይደለም ወይስ ለሱ ቀይ መስጠቴ ትክክል አይደለም? ስተት ከሆነ እነዚህን ነገር ያው አርሙኝ ለማለት ያህል ነው። እሺ አዳምጪ፣ ሚውት አድርጊና አዳምጪ። አሁን አንደኛ እሱ እንደዛ አንቺን በመካዱ የክህደት መንገድ በመሄዱ አንቺ አጸፋው መመለስ አልነበረብሽም። ማለት አጸፋው የምትመልሺው ዝም በማለት ቢሆን በዝምታ በማለፍ ትቶ በመሄድ ዋይዝ በመሆን ራስሽን በመሰብሰብ የምታስቢውን እቅድሽን እንደምታስቢ እንደተሰማሽ ባለመናገር ባለማሳየት ገብቶሻል። የተሻልሽ ሆነሽ በማሳየት ነው ማሸነፍ የነበረብሽ። አሁን ከሱ እኩል እሱ በሰራው መንገድ ነው ይልሽ ሶሱ አንቺ ላይ ጣት ለመቀሰር እድል ሰጠሽ። አይሶ እኮ እንዲህ ስላደረገሽ ነው እንዲያረኩት ገብቶሻል። መንገድ ከፈትሽለት ማለት እንደተሳሳትኩ ተሳስታለሽ ምንድነው ልዩነታችን ሊል ይችላል። ግን እኮ ተበዳዩ አንቺ ነሽ። በእልህ ነው ያደረግሽው። ያም ባይሆን ደግሞ ራስን ሪስፔክት ማድረግ ገብቶሻል። አንዳንድ ሰው እንደ ዶሮ ከታች ጥራጥሬ ሲለቃቅም እናንተ እንደ ንስር ከፍ ብላችሁ ነው መብረር ያለባችሁ። ከወረደ ጋር መውረድ የለባችሁ። ሰው ሲማግጥ እኔም የታባቱ ሰራለታለሁ እኔም እኮ ማላቅ መሰለው ማልችል እንደ መሰለው ብለሽ ከሄድሽ በዛ መንገድ በቃ እኩል ሙቀጫ ውስጥ ነው ያላችሁት። ሰው ጨለማ በጨለማ አይጠፋም። ጨለማን የሚያሸንፈው ብርሃን። ስህተት በስህተት አይታረምም። ስህተት ካለ ትክክል የሆነ ነገር ነው ስህተቱን የሚያርመው። ስለዚህ እሱ ተሳስቷል። አንቺ በትክክለኛው መንገድ ነው መሄድ የነበረብሽ። ስለዚህ ስተሻል። ሁለተኛ ነገር በዛ መንገድ ሄደሽ የጀነጀንሽው ሰው ወይም በእልህ ለሱ ለማሳየት ልኩን አሳየዋለሁ ብለሽ ሄድሽበት መንገድ ሌላንም ሰው ትጎጃለሽ። ምክንያቱም ያ ሰው እሱን ለመርሻነት የተጠቀምሽበት እንደሆነ አያውቅም። የእውነት ሊያፈቅርሽና ልቡ ሊሰበር ይችላል። ለሌላ ሰው ህይወት መበላሸት ነው። እሱ ባለ ትዳር ነው። ከሚስቱ ጋር እናወራለን። ይሄን ተስማምተን ነው። እሱ ችግር የለውም እኮ። አሁን አንቺ ያንን አስበሽ ሊሆን ይችላል። ያ መንገድ የት ይዞሽ እንደሚሄድ አታውቂም እኮ። መጨረሻውን አታውቂም። አንዳንዴ እኮ ለቀልድ ብለን የጀመርነው ነገር እኮ ነው መጨረሻው ማያምረው። ቤተሰብ ህይወት እስከመንጠቅ ድረስ ይደርሳል። ይሄ ልጅ አሁን በልህ እሱ አሁን ራሱ እንደ ንጹህ ነው የቆጠረው። ማለት እሱ ብቻ ማጥፋት እንደሚችል ነው የሚያስበው። በነገራችን ላይ ፓወር ማለት ምን ማለት እንደሆነ ነግሬያችኋለሁ። ኃይል ማለት ልታደርጉት እየቻላችሁ አለማድረግ ማለት ነው። ማቅጠብህ ከሆነ መማገጥ እየቻልክ አለማድረግ ማለት ነው። ልታጋልጣሽ እየቻልክ አለማድረግ ማለት ነው። በጠረባ ብለሽ ልትጥዩ እየቻልሽ ግን በቃ ተው ችግር ትችዋለሁ ለፈጣሪ ስችዋለሁ ብለሽ መሄድ እሱ ኃይል ይባላል። አንቺ እጅሽ ላይ ያለውን ኃይል ብለሽ ያሰብሽውን ሁሉ ተጠቀምሽ። እሱክ ያው ይሆናል። አንዴ ፍርድ አይደለም ሐሳብ ነው የፈለግሽው። ስለዚህ ሀገርሽ ሄደሽ ይሄ ጭምልቅልቅልቅ ያለውን የተዘበራረቀውን ቦታ ለማስያዝ ብትሞክሪ ጥሩ። ሰውየው ባል አይሆንሽም። ኦሬዲ አሁን እሱ ጥቅም ነው የሚያሳደው። ንብረት ነው ማፍራት የፈለገው ገብቶሻል። ከንብረቱ እኔ እካፈላለሁ። ይህ ሰውዬ ከፍለሹ ከህይወትሽ ቢወጣልሽ አትራፊው አንቺ ነሽ። ጭቅጭቅ ውስጥ እንዳትገቢ ከፍለሹ። አንዳንድ ሰዎችን ከፍላቿቸው መሄድ ያለባቸው ሰዎች አሉ። ይህን እንዳትወስድብኝ ምናምን የምትሏቸው ሳትሆን በእናት ልክፈልህና ከህይወት ይውጣ በቃ ልስጥህና የምፈልገው
ከህይወታችሁ መውጣቱ በራሱ እንደዚህ አይነት ሰው ትልቁ ሰክሰስ እሱ አይላቀቋችሁም ጭራሽ። እንደዚህ አይነት ሰዎች እንደ ሙጫ ነው የሚጣበቁባችሁ። ሰታቿቸው ምናምናቸውን ማስቆጠር የሚፈልጉትን ነጥብ የሚያስቆጥሩ ችግር የለም። በነጥብ ማስቆጠር ውስጥ እናንተ ነጥብ እንዳይቆጠርባችሁ አትታገሏቸው። ነፍሳችሁን ታጡ ትችላላችሁ። ሞራላችሁን፣ ጊዜያችሁን፣ እድሜያችሁን ስንት መስራት፣ ስንት ማሳካት፣ ስንት ረጅም ርቀት መሄድ የምትችሉበትን ወደኋላ ጉትተኛል እሱ የሰራው የለፋውበትን ሊወስድ ነው ምናምን ችግር የለውም። ሚኒናት አንቺ እኮ ንጹህ ልብ ካለሽ እኮ ቀስት ወደኋላ የሚሳበው ወደፊት በደንብ ሊወነጨፍ ነው። እስቲ ወደኋላ ተሳቢ፣ ችግር የለው። እንደገና ስትጀምሪ ከሱ በተሻለ አንቺ ስኬታማ ትሆኛለሽ በብዙ። ለምን አትግፊ ሰውን እንጂ ከተገፋሽ ሁል ጊዜ ወደፊት ነው የምትፈናጠሪ። ስለዚህ በዚህ መንገድ ብታስተካኪው ጥሩ ነው። እሺ እሺ አሌክስ ከልብ አመሰግናለሁ። እሺ እንደዚህ አይነት ሰዎች ልክ እንደ ውሻ ናቸው። እሺ ውሻ የፈለገ ብታሳድጉት አጥንት ከያዘ አያውቃችሁ። የፈለገ ታማኝ ቢሆን ለጌታው ውሻ በጣም በቃ በጣም አሳዳጊውን በጣም የሚወድ ውሻ ነው የምትሉት፣ አጥንት የያዘ ሰዓት ሊል ይችላል።